በፊት እንደሚያስተምሩት ወንጌል ላይ ፎከስ ከማድረግ ይልቅ እነዚህ ገድላቶችን ድርሳናቶችን ዲፌንድ ወደ ማድረግ ተሻግረዋል ማለት ነው። ውዳሴ ማርያም ይባላል እንጂ እኮ የተተረጎመ ወንጌል ማለት የመመኪያችን ዘውድ የደህንነታችን መጀመሪያ እንደዚህ አይነት ጽሑፍ የሐዘን መጽሐፍ የተተረጎመ ወንጌል ነው ይሉናል። መጽሐፍትን በማስተዋል ብናያቸው እኮ ገድላቱን የሚናገሩት ስለ ክርስቶስ መከራና ሞት ነው። ምዕመናንን መርታ ገነት መንግስተ ሰማያት አግብታለችና እንዴ የትኛውን ገድል እያነበቡ ነው አቡነ በርናባስ? የሜሎስ ዩቲዩብ ቤተሰቦች ሰላም ለእናንተ ይሁን ብያለሁ። ባለፈው ሳምንት እንደምታስታውሱት የእገዛ ጥያቄ አቅርቤላችሁ ነበር። በተለይም ደግሞ የስቱዲዮ ኪራይና የፕሮዳክሽን ወጪዎች ስላሉብን እሱን የምንሸፍንበት ጊዜያችን አሁን ላይ ስለደረሰ ጥያቄ አቅርቤላችሁ ነበር። እናንተም እንግዲህ ጥያቄውን በመስማት ምላሽ ሰጥታችሁኛል። የተወሰናችሁት የተለያየ መጠን ያለው ገንዘብ አስገብታችሁልኛል። አንድ 4 የሚሆን ሰው አስገብቶልኛል። አሁንም ግን የእናንተን እገዛ ያስፈልጋል። ምክንያቱም የአንድ ዓመት ነው መሸፈን ያለብን። በወር ወደ 45,000 ብር ወጪ ያለብን። ስለዚህ የምትችሉ ሰዎች በቻላችሁት አቅም እንድታግዙን ታች በመናስቀምጥላችሁ የንግድ ባንክና የአቢሲኒያ እንዲሁም የአዋሽ ባንክ አካውንት ውስጥ የቻላችሁትን አቅማችሁን በሚፈቅደው መንገድ እንድታስገቡልን በጌታ ፍቅር እንጠይቃችኋለን። ከዚህ ከሜሎስ ቲዩብ ትምህርት የተጠቀማችሁ ሰዎች ደግሞ ይህን ትምህርት ቢሰሙ በተለይም ኦርቶዶክሳውያን ይህን ትምህርት ቢሰሙ ይጠቀሙበታል፣ ወደ እውነት ይመጣሉ ብላችሁ የምታስቡ ሰዎች ብቻ እንድታግዙን በጌታ ፍቅር ጠይቃችኋለሁ። በቻላችሁት አቅም እንግዲህ ገደብ አላስቀምጥላችሁም። በቻላችሁት አቅም የቻላችሁትን ያክል አግዙን። ሰኔና ሐምሌን ነው እንግዲህ ይህን ጥያቄ የምናቀርበው። ከዛ በኋላ እንግዲህ ያለምንም ሐሳብ አገልግሎታችንን እንግዲህ በተሳለጠ ሁኔታ እንድናገለግል የእናንተ እገዛ ያስፈልገናል ማለት ነው። ምክንያቱም እያንዳንዱ ነገር ኮስት አለው። ስለዚህ እሱን መሸፈን ደግሞ የምንችለው በእናንተ እገዛ ነውና እሱን እንድታግዙን በጌታ ፍቅር እንጠይቃችኋለን። እስከዛ ድረስ ደግሞ ላስገባችሁልን ገንዘብ ደግሞ እጅግ አድርጌ አመሰግናለሁ። ጌታ ኢየሱስ ክርስቶስ ይባርካችሁ። አሁንም ደግሞ ለምታስገቡልን ሰዎች እናንተን ማስቀድሜ ማመስገን ፈልጋለሁ። እንደ ቤተሰብ አንድ ላይ ሆነን ብንሰራ ነገሮችን ቀላል ይሆኑልናልና ሁላችሁም ወንዶችም እህቶችም ያላችሁን ነገር እንድታበረክቱ በጌታ ፍቅር ጠይቃችኋለሁ። ይህን ደግሞ ስለምታደርጉ እናመሰግናለን። ያ ፍቅር የወልቸርነት የመንፈስ ቅዱስ ህብረት ከሁላችን ጋር ይሁን። ከእግዚአብሔር ከአባታችን ከጌታም ከኢየሱስ ክርስቶስ ጸጋ፣ ሰላም፣ ምሕረት በያላችሁበት ይብዛላችሁ። እናፈርሳለን የተሰኘውን መርሃ ግብር ነው ጀምረናል። በዚህ መርሃ ግብር ላይ የተለያዩ ስህተት ትምህርቶችን በእግዚአብሔር ቃል ዕውቀት እናፈርሳለን ማለት ነው። ለዛሬም እንግዲህ አንድ የሚፈርስ ሐሳብ ይዤላችሁ መጥቻለሁ። ከዚህ በፊት ከአቡነ በርናባስ ጋር በተገናኘ የተለያዩ ቪዲዮ ስሰራ ነበር። እንግዲህ አቡነ በርናባስ በጣም ጤናማውን ወንጌል በማስተማር የምናውቃቸው አባት ነበሩን እንግዲህ ለረጅም ጊዜ። ግን ከቅርብ ጊዜ ወዲህ ልክ ያልሆኑ ትምህርቶችን በተለይም ከመዳን ጋር የሚጋጩ አስተምሮቶችን ሲናገሩ እየሰማን እንገኛለን። በፊት እንደሚያስተምሩት ወንጌል ላይ ፎከስ ከማድረግ ይልቅ እነዚህ ገድላቶችን ድርሳናቶችን ዲፌንድ ወደ ማድረግ ተሻግረዋል ማለት ነው። እስቲ ዛሬ አንድ የተናገሩት ሐሳብ አለ ከድርሳናት ከገድላት ጋር በተገናኘ እሱን ሐሳባቸውን እስቲ ሰምተን እንመለስ። ውዳሴ ማርያም ይባላል እንጂ እኮ የተተረጎመ ወንጌል ማለት ነው። እንግዲህ ከአቡነ በርናባስ መስማት እንደቻልነው የተናገሩት ሐሳቦች በጣም ስህተት ያለበት ሐሳብ ነው። መጀመሪያ ምንድን ነው የተናገሩት? ውዳሴ ማርያም የተተረጎመ ወንጌል ማለት ነው አሉ። በጭራሽ ውዳሴ ማርያም የተተረጎመ ወንጌል አይደለም። ምናልባት የተወሰነ በተለይ የሰኞው ውዳሴ ማርያም ላይ የተወሰነ ከኢየሱስ ክርስቶስ ሞት ጋር በተገናኘ የሚናገሩ ሐሳብ አለ። ከዛ ውጪ ግን በአብዛኛው ስናይ ውዳሴ ማርያም ማጆሪቲውን የጽሑፉን ማጆሪቲ ስናይ ወንጌል ነው። ከወንጌል በተጻራሪ የቆመ መጽሐፍ ነው። ለምሳሌ ውዳሴ ማርያም በተለይም ትርጓሜው ላይ እንደዚህ የሚል ሐሳብ እናገኛለን። ውዳሴ ማርያም ትርጓሜው ገጽ 44 ላይ የመመኪያችን ዘውድ የደህንነታችን መጀመሪያ የንጽህናችን መሰረት ድንግል ማርያም ናት ይላል። ተመልከቱ እንግዲህ አሁን አቡነ በርናባስ የተተረጎመ ወንጌል ነው ያሉት መጽሐፍ እንደዚህ ነው የሚለው የመመኪያችን ዘውድ የደህንነታችን መጀመሪያ የንጽህናችን መሰረት ድንግል ማርያም ናት በማለት ጸሐፊው ይናገራል ማለት ነው። ይሄ ሐሳብ ከመጽሐፍ ቅዱሳችን ጋር ይስማማል ወይ? የተተረጎመ ወንጌል ነው ከተባለ በጭራሽ
ጭራሹን ነው የማይስማማው። ለምሳሌ ሐዋርያው ጳውሎስ በአንደኛ ቆሮንቶስ መልእክቱ ምዕራፍ 1 ቁጥር 30 ላይ እንደዚህ ይለናል፣ ነገር ግን የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ ቅድስናም ቤዛነትም በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይለናል። ስለዚህ እነዚህ ነገሮች የተደረጉልን በማን በኩል ነው? በጌታችን በኢየሱስ ክርስቶስ በኩል ነው እንጂ በማርያም በኩል አይደለም። ውዳሴ ማርያም በተለይ ትርጓሜው ደግሞ ምንድነው የሚለን? የመመኪያችን ዘውድ፣ የደህንነታችን መጀመሪያ ራሱ ኢየሱስ ክርስቶስ ነው። መጀመሪያውም ፈጻሚውም እሱ ነው፣ ማርያም አይደለችም። የንጽህናችን መሰረትም ማርያም አይደለችም፣ ልትሆንም አትችልም። የንጽህናችን እኮ መሰረት ማርያም ከሆነች እሷ ነበረች መሞት የሚገባት፣ ግን አይደለችም። እሷም ኃጢአተኛ ነበረች፣ በደለኛ ነበረች። ምንም ጥያቄ የለውም። ሁሉ ኃጢአት ሰርቷል፣ የእግዚአብሔርም ክብር ጎድሏቸዋል፣ ልዩነት የለምና ይላል ሮሜ ምዕራፍ 3 ላይ። ስለዚህ ሐዋርያው ልዩነት የለም ያለውን እናንተ መጣችሁ አይ ልዩነት አለ እሷ እኮ እናቱ ነች ማለት አይቻልም። የንጽህናችን መሰረት ማን ነው? ጌታችን ኢየሱስ ክርስቶስ ብቻ ነው። ከሱ ውጪ ሌላ የለም። ይሄ ብቻ አይደለም። ውዳሴ ማርያም እንደሚናገር ገጽ 45 ላይ እንደዚህ ይላል፣ ለሰው ሁሉ ጸጋ ሁና ተሰጥታለችና ምእመናንን መርታ ገነት መንግስተ ሰማያት አግብታለችና ይላል። ይሄ ነው እንግዲህ የተተረጎመ ወንጌል አቡነ በርናባስ የሚሉን። ማርያም ለሰው ሁሉ ጸጋ ሁና ተሰጥታለች ይላሉ። በጭራሽ ማርያም ለሰው ሁሉ ጸጋ ሁና አልተሰጠችም። ጸጋ ማን ነው ከተባለ የዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ እንደዚህ ይለናል፣ ቃልም ሥጋ ሆነ ጸጋና እውነትን ተሞልቶ በእኛ አደረ። ስለዚህ ጸጋው ማን ነው? ጌታችን ኢየሱስ ክርስቶስ ራሱ ነው። በእኛ መካከል ያደረው ማን ነው? ጌታችን ኢየሱስ ክርስቶስ ነው፣ ሌላ የለም። ለዓለም ሁሉ መድኃኒቱ ነው የመጣው፣ ጸጋ ሆኖ የመጣው ማን ነው? ኢየሱስ ክርስቶስ ራሱ ነው። ጸጋ ፐርሰን ነው። የውዳሴ ማርያም ጸሐፊ ግን ምንድነው የሚሉን? ለሰው ሁሉ ጸጋ ሆና ተሰጥታለችና ካሉ በኋላ ምእመናንን መርታ ገነት መንግስተ ሰማያት አግብታለችና። ማርያም ማንንም ገነትና መንግስተ ሰማያት አስገብታ አታውቅም፣ ወደፊትም አታስገባም። እንዴ አስገቢው ማን ነው? ኢየሱስ ክርስቶስ ነው። ጌታው ተሰቀለ ጊዜ ትዝ ይላችኋል አይደል? ከጎኑ የተሰቀለው ወንበዴ ዛሬ በገነት ከኔ ጋራ ትሆናለህ ያለው አስገቢው ኢየሱስ ክርስቶስ ነው። ከኢየሱስ ውጪ ገነት መንግስተ ሰማያት የሚያስገባ አካል በጭራሽ የለም። ይሄ የሐዋርያቶቹን ትምህርት መቃረን ነው። እንደዚህ ብሎ ማስተማር ማርያም ታስገባለች ማለት ከሐዋርያቱ ትምህርት እጅጉኑ መራቅ ነው። አቡነ በርናባስ ግን እንደዚህ አይነት ጽሑፍ የያዘን መጽሐፍ የተተረጎመው ወንጌል ነው ይሉናል። አንድ የመጨረሻ ልጨምርላችሁ። ውዳሴ ማርያም ላይ ገጽ 48 ላይ እንደዚህ ይላል፣ ከምድር እስከ ሰማይ ተተክላ መላእክት ሲወጡባት ሲወርዱባት ያዕቆብ በፍኖተ ሎዛ ያያት የወርቅ መሰላል አንቺ ነሽ ይላል። አይደለችም፣ ማርያም አይደለችም። ያዕቆብ ያያት ያቺ መሰላል ማርያም አይደለችም። እንደዚህ የሚል ትምህርት መጽሐፍ ቅዱሳችን አያቆም። ታዲያ ያ መሰላል ማን ነው ከተባለ በግልጽ በዚህ በዮሐንስ ወንጌል ምዕራፍ 1 ላይ ራሱ ጌታችን ኢየሱስ ክርስቶስ እንደሆነ እንደዚህ በማለት ይናገራል። ቁጥር 52 ላይ እውነት እውነት እላችኋለሁ ሰማይ ሲከፈት የእግዚአብሔር መላእክት በሰው ልጅ ላይ ሲወጡና ሲወርዱ ታያላችሁ አለው። ስለዚህ ያ መሰላል ማን ነው ሪፕሬዘንት የሚያደርገው? ጌታችን ኢየሱስ ክርስቶስን ሪፕሬዘንት ያደርጋል። ለምን? ያ መሰላል ከምድር እስከ ሰማይ ነበር የተገናኘው። ምድርና ሰማይን ያገናኘው ደግሞ ማን ነው? ኢየሱስ ክርስቶስ ነው። በምድርና በሰማይ መካከል የነበረውን የጠብ ግድግዳ ያፈረሰው ማን ነው? ኢየሱስ ክርስቶስ ነው። ስለዚህ ሰማይና ምድርን ያገናኘ፣ ሰማይና ምድርን ያስታረቀ፣ ሰማይ ስንል ይሄ ጉዙን እያለ አይደለም። ሰማይ የማን ማደሪያ ነው? የእግዚአብሔር ማደሪያ ነው። ስለዚህ እግዚአብሔርና ሰውን ያስታረቀ ያስማማ ማን ነው? ጌታችን ኢየሱስ ክርስቶስ ነው። ስለዚህ ውዳሴ ማርያም የተተረጎመ ወንጌል ሳይሆን የወንጌል ተቃራኒ፣ የወንጌል
ጠላት የሆነ መጽሐፍ መሆኑን አበክሬ መናገር እፈልጋለሁ። ሌላው እስቲ አቡነ በርናባስ የተናገሩትን እስቲ እንስማቸው። መጽሐፍትን በማስተዋል ብናያቸው እኮ ገድላቱም የሚናገሩት ስለ ክርስቶስ መከራና ሞት ነው። ድርሳናቱም የሚናገሩት ስለ ክርስቶስ መከራና ሞት ነው። ተአምራቱም የሚናገሩት ስለ ክርስቶስ መከራና ሞት ነው። አሁን ደግሞ ወደ ገድላቱ መጡና አቡነ በርናባስ እንደዚህ ይሉናል። መጽሐፍትን በማስተዋል ብናያቸው እኮ ገድላቱ የሚናገሩት ስለ ክርስቶስ መከራ ነው፣ ድርሳናቱ የሚናገሩት ስለ ክርስቶስ መከራ ሕማም ነው አሉ። በጭራሽ አይደለም እንዴ! የትኛውን ገድል እያነበቡ ነው አቡነ በርናባስ? መቼም እኛ የምናውቃቸው ገድላትና ድርሳናቶች ስለ ኢየሱስ ክርስቶስ መከራ ሕማም የሚናገሩ አይደሉም። ስለ ገድሉ ባለቤት መከራና ሕማም የሚናገሩ ናቸው እንጂ ስለ ኢየሱስ ክርስቶስ መከራና ሕማም የሚናገር ገድልና ድርሳን የለም። ለዛውም ደግሞ ድርሳን እንደሚያውቁት እንግዲህ ስለ መላእክት ነው። ስለ ኢየሱስ ክርስቶስ መከራ ሕማም የሚናገሩ ድርሳናቶች የሉም። ምናልባት የሆነ ፖይንት ላይ የሆነች ነገር ልናገኝ እንችላለን። ግን መጽሐፉ እንዳጠቃላይ ግን ስለ ኢየሱስ ክርስቶስ ሕማምና መከራ በኢየሱስ ክርስቶስ በማመን የሚገኘውን ደህንነት የሚናገሩ ገድላትም የለም፣ ድርሳናትም የለም። ለምሳሌ ዋቢ አድርጌ አንዱን ላንሳ። በመድኃኔዓለም ስም ራሱ የተሰየመው መጽሐፍ ድርሳነ መድኃኔዓለም ምንድነው የሚለው? ድርሳነ መድኃኔዓለም ላምብላችሁ። እንግዲህ ሌላውን ተውት። አሁን ድርሳነ ሚካኤል፣ ድርሳነ ገብርኤል ምናምን በእነሱ ስም የተጻፈ መጽሐፍ ስለሆነ ጭራሽ እነሱማ ጭራሽ አያወሩም። በመድኃኔዓለም ስም ራሱ የተጻፈው ድርሳነ መድኃኔዓለም ምንድነው የሚለው? እስቲ ላምብብሎት። ገጽ 92 ላይ እንደዚህ ይላል። የቀዳሚው ላይ ምዕራፍ 1 አንድ አምላክ በሚሆን በአብ ወልድ መንፈስ ቅዱስ ስም አምነን በዕለተ ቀዳሚት የሚነበብ የመድኃኒታችን የኢየሱስ ክርስቶስ ዜናውን እንናገር። እነሆ የመድኃኔዓለም ትምህርተ መስቀሉ የእግዚአብሔር ምሳሌው ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ ትምህርተ መስቀል የከበረ ነው። ተመልከቱ እንግዲህ ዓለም ከመፈጠሩ በፊት ትምህርተ መስቀል ከእግዚአብሔር ጋር ነበር ይሉናል ድርሳነ መድኃኔዓለም። ከዛ ይቀጥላል ቁጥር 2 ላይ የእግዚአብሔር ምሳሌው የሆነ ትምህርተ መስቀል ከሁሉ አስቀድሞ ተፈጠረ፣ በሱ አምሳል አዳምን ፈጠረው ይላል። አዳም የተፈጠረው በትምህርተ መስቀል አምሳል ነው የሚለው ድርሳነ መድኃኔዓለም አይደለም። ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር ነው የሚለው። ሰው የተፈጠረው በእግዚአብሔር መልክና ምሳሌ ነው እንጂ በትምህርተ መስቀል ምሳሌ አይደለም። እንቀጥል። ገጽ 96 ላይ እንደዚህ ይላል። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ስለ ኢየሱስ መከራ ነው የሚያወራው አይደለም። የሚያወራው መስቀሉን ነው እንደውም ከፍ የሚያደርገው ዕፀ መስቀሉን። ይህ ዕፀ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሶስትነታቸው ትክክል የሚሆን እንደ አብ፣ እንደ ወልድ፣ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንደዚሁ መድኃኒታችን ከእናቱና ከመስቀሉ ጋር ሶስትነታቸው ትክክል ነው ይላል። ታዲያ ይሄ ነው ስለ ኢየሱስ ክርስቶስ ሕማም ሞት የሚነግረን መጽሐፍ አይደለም፣ በጭራሽ አይደለም። ስለዚህ ገድላቱም ድርሳናቱም ስለ ኢየሱስ ክርስቶስ ሞትና ትንሣኤ የሚናገሩ ሳይሆን የገድሉ ባለቤት ለምሳሌ ገድለ ተክለ ሃይማኖት ከሆነ የተክለ ሃይማኖትን መከራ ሕማም ነው የሚነግረን እንጂ የኢየሱስ ክርስቶስን ሕማምና መከራ የሚናገሩ ገድላቶችም የሉም፣ ድርሳናቶችም የሉም ማለት ነው። እርግጥ ነው አቡነ በርናባስ የሆነ ሐሳብ ለማስቀመጥ ሞክረዋል። አንዳንድ ከቃሉ የወጡ አረፍተ ነገሮች ሊገኙ ይችላሉ ብሏል። ይሄን ነገር ተናግረዋል። ግን እኛ ደግሞ የምንለው አንዳንድ አይደለም ያለው ሙሉ መጽሐፉ ከእግዚአብሔር ቃል ውጪ የሆኑ መጽሐፍቶች ናቸው። ድርሳነ መድኃኔዓለም በሉ፣ ገድለ መባጽዮን በሉ፣ ገድለ ዘራብሩክ በሉ፣ የትኛውም ገድል እንደ መጽሐፍ ከእግዚአብሔር ቃል የወጡ መጽሐፍቶች ናቸው እንጂ የሆነች ስቴትመንት ወይም ደግሞ የሆነ ሐሳብ ብቻ ቢሆን ኖሮ ችግር አልነበረው፣ እኛም እንስማማ ነበር ከናንተ ጋር። ግን በአጠቃላይ መጽሐፍቶቹ የሚታረሙ ሳይሆኑ የሚወገዱ መጽሐፍቶች መሆናቸውን አበክሬ መናገር ፈልጋለሁ። የዛሬውን መርሃ ግብር እንደዚህ ላይ እንፈጽማለን። ሳምንት በሌላ ርዕሰ ጉዳይ ላይ እስከምንገናኝ የአብ ፍቅር፣ የወልድ ቸርነት፣ የመንፈስ ቅዱስ ኅብረት ከሁላችን ጋር ይሁን።